የተነሱብህ ስለ የወንድ ልጅን ብልት ነቢዩ መሐመድ በአፋቸው ልሰዋል የሚባል ነገር አለ ተብሏል። ይሄ ነገር በማስረጃ እስቲ ብታሳየን። በማስረጃ መልካም። ይሄ እንግዲህ በማስረጃ ነው። ይሄ የእፎይ ንግግር አይደለም፣ የዮኒ ማኛ አይደለም፣ የቁጳሌዎስ አይደለም፣ የማንም አይደለም። በማስረጃ እንደዚህ አድርገዋል ወይ? እስቲ ማስረጃውን አምጡ። መልካም። በጣም ደስ እያለን እናመጣለን። እኛ የተጻፈ ነው የምናነበው። እኛ ላይ ያዙ ይልቀቁኝ እንዳትሉ። እስቲ አንብቡልኝ ከነ ማስረጃ። ይህንን እናነብላለን እስከሚከፈት ድረስ። ይህንን ከሚገርም እሰማለሁ። ቀይ አበራብኝ ነው። ያ ከአንድ ሳይሆን መረጃ የምናመጣው ለዚህም ወደ 20 መጽሐፍቶችን መጥቀስ እንችላለን። ወደ 20 መጽሐፍቶችን ሙሐመድ ያላሰንን ብልት እንደሳመ ወደ 20 መጽሐፍቶችን ማምጣት እንችላለን። በተጨማሪ ደግሞ የራሳቸው ውስጣቶችን አላሰን ማን ነው? እፎይ የተሳመው ብልቱ የተሳመው ልጅ ኦኬ። ምንድን ነው? ወደ 20 መጽሐፍቶችን ማምጣት እንችላለን። ሕፃን ነው? ወንድም ነው? የሚጫወት የሚሮጥ መሚል ነው። ኦኬ። አንድ ቦታ ላይ ፐፒከር እንዳለው ተቀምጧል። ፐፒከር ካለው ደግሞ ይሄ ምንድን ነው የሚባለው? ኦኬ ታውቀዋለህ? እዛ አካባቢ ጸጉሩን እንደተሳመ እንትኑን እንደሳመም ያስቀምጣል። ፐፒከር ብሎ ዊችዝ ምንድን ነው እሱ? በዲያ ቋንቋ ጭገር ማለት ነው። እንግዲህ አጠፋው ወይስ ትክክለኛ ቋንቋው ነው? እና እንደዚህ አይነቱን እንግዲህ እንትን የሚለው እኔስ እስቲ ማስረጃ እንትን ልበልና ወንድማችን ማስረጃውን ይዘና አባቴ ማስረጃ ታፕታፕ እያደረጋችሁ ቤተሰብ ኮፒ ሊንክ እያደረጋችሁ እውነታውን ተናግረን ከዛ በኋላ የሙስሊም ወንድምና እህቶቻችን ይስሩበት። የፈለጉትን ቪዲዮ መስራት መብታቸው ነው። ከነ ማስረጃው ከመጣ ከነ ምኑ ከመጣ ወስዳችሁ መስራት መብታችሁ ነው። ይህን በሙዚቃ ማላረገው ዩቲዩብ ላይም እንድትለጥፉ ስለምፈልግ ነው። እሺ ዩቲዩብ ላይም መለጠፍ አለበት። ለዝጎ ታፕታፕ እያደረጋችሁ ቤተሰብ እስኪመጣ እሱ እኔ በትልቁ ልሆንና ታፕታፕ ያድርጉ። ስለዚህ ወንድማችን ምን አድፍቶ ነው? ምን አድርጎ ነው? ዋሽቶ ነው ወይ? እስልምናን አዋርዶ ነው ወይ? እስልምና መጥፎ ተናግሮ ነው ወይ? ከነ ማስረጃው እናውራ። ስለዚህ እፎይን ፎሎ አድርጉ ቤተሰቦች፣ ማምዬንም አድርጉ፣ ወንድማችንንም ጳላዲዮስንም ፎሎ በማድረግ ያለውን ነገር እንነጋገር። ሙስሊሞች በዚህ ቪዲዮ አውጥታችሁ መለጥለጠኛ መብታችሁ ነው። ዩ ጋር ኤቭሪቲንግ ቱ ዱ ችግር የለብንም። ዛሬ የክርስቶስ ቀን ነው። የክርስቶስ የስግደት ቀን ነው። ሙሉን በዚህ መረጃ አውጥተን እንድንነጋገር እሱ ራሱ ክርስቶስ ስለፈቀደ ደስታዬ ነው። ክርስቶስ ነው የፈቀደው። ክብር ምስጋና ለሱ ይሁን። ስለዚህ ዛሬ እፎይ ወንድማችን በደንብ ይሄን ጉዳይ የሊጡም የምኑም ሊጡን ላለ ስለ እሱም ማወቅ እፈልጋለሁ። መረጃ ካየው በኋላ ከዱቄት ወደ ሊጥ ገብተናል። ቤተሰብ እኔ ዱቄት ነበር የምለው፣ ከዚህ በኋላ ሊጣም ነው የምለው። እውነቴን ነው የምናገር። ማስረጃ ካገኘው በኋላ በዱቄት አታገኙኝም፣ ወደ ሊጣም ቀይረዋል። ተለያይተናል። ጳላዲዮስ እንትኑን አስተካከልከው? እያከፈተ ነው። እኔ አንድ ስልክ ስላለኝ ነው ስለሆነ ነው የግድ መውጣት አለብኝ እኔ ለመክፈት። አዎ ገባኝ። አንድ ስልክ ነው ያለ እኛ እያለን ብራዘር። አይ ለጊዜው ነው። ቆይ እኔ ያለው አታስብ። ሞቼ ነው ቆሜ ለጥብስ እኛ እያለን በሉ ቶሎ መግዛት አለብን ቤተሰብ። ለብራዘር ስልክ ያስፈልገዋል። የሁላ እያስተማረ እንዴት ነው ወንድማችን? መክፈት ትችላለሁ እኔ። እሺ እሷ መክፈት ትችላለች። ኦኬ
ማሚ ቀድም ማድረግ ስላለብኝ ገባሽ? ፖለቲካ ሊሰራ ስለነበረ ልጁ ሙሉ ማስወጣት ነበረብኝ። በጣም ይቅርታ። የፈለግከውን ሰው አምጣ እያለ ጀግና እንደሆነ አደረገና ጥሎ ነው ሄደው ፈረጠጣ እየቻረለት። ይሄ ነው ትልቁ ችግር። አስገባለው ሁሴን ከመጣ በደስታ ነው አስገባው። መብታችሁ ነው መግባት። ዮኒ ገስት ላይ የላከ ሙስሊም ካለ ብታስገባው አሪፍ ነው። ሜይ ቢ በሙስሊሙ ሌሎቹን ሳይሆን የሚያውቁ መሆን አለበት። ገብቶሻል? የሚያውቅ ሰው ከሆነ በሰላም ታወሪያለሽ። የማያውቅ ሰው ከሆነ ነገሮችን ያበላሽ። ስለዚህ የሚያውቁ ነው የሚገቡት። አሁን ወደ ማስረጃው እየሄድን ነው። አንዴ ቤተሰብ ታብታብ ክበሩልኝ። ኦኬ ሚዩት ነ ጳላዲዮስ እንኳን ደህና መጣ። አልሐቢ የሚባለው ቮሊዩም 4 ፔጅ 36 ነው። አንደኛውን ከወሳምፕል ስለሆነ ማለት ነው። የሚመጣ ካለ እያወጣ እንሄዳለን። እስጉድ ያስገባው አካውንት ነው ዮኒዬ ሁሱ ያስገባው ሰው ግን ልክ አይደለም ብዬ ነው። ሙስሊም ብለህ 28 ፎሎወር ኖ እሱ አይደለም። ገና አዲስ ነው፣ በስሙ ነው። ገባች ጭራሽ ትክክለኛው በራሱ ከሆነ በራሱ አካውንት ይምጣ። እሱ አይደለም ሌላ ነው። ያ ሀዲሱ ሀሰን ነው። ሀሰን ሀዲስ ይላል። ሎክ ሀሰን አልሀሰን ሜ ጋድ ቢ ፕሊዝድ ዊዝ ሂም ሀድ መኒ ቨርቹስ ይልና ከላይ ታችን የተጠቀሰችዋለች ሜሴንጀር ኦፍ አላህ። ሉክ ከዚህ ጀምሮ አንድ ሃይላይት ላድርግላችሁ። ሜሴንጀር ኦፍ አላህ ሜ አላህ ብለስ ሂም ኤንድ ግራንት ሂም ፒስ ስፕሪድ አልሀሰን ስታይት ብሎ ያስቀምጣል። የአላህ መልእክተኛ አላህ ሰላምና እንትስጠውና ስፕሪድ አልሀሰን ስታይት ይላል። አልሀሰን ሀሰንም የሀሰንን ምን ታይቱን ታፋውን ምን አደረገው? ስፕሪድ አደረገ። ከሱ በፊት ልንገራችሁ ከሱ በፊት የመጣው ሁሱ አይደለም። 35 ብቻ ፎሎወር ያለው በሱ ስም አሁን የከፈተ ሰው ነው። ገብታችሁ ያ ዋና የውሸት ነው። መዋሸን ልማዳችሁ ነው እና አትዋሽ። ቀጥል። ያ ስፕሪድ አደረገው ይላል። የዚህን ህፃን ምን አደረገው? ህፃን አደረገው አይደለም፣ በነገራችን ላይ አድጓል። ያደገ ልጅ ነው፣ ትልቅ ነው፣ የሚጫወት ልጅ ነው። ሰው ያመጣው ስፕሪድ አደረገው ይላል። ስፕሪድ ምን አደረጉን? ታይቱን ወይም ደግሞ ታፋውን አሰፋ። ይህን ኪዝድ ሂዝ ሬዝን ብሎ ያመጣል። ከአረበኛ ሲተረጉመው መሽኛውን ሬዝን ብሎ ነው የሚያመጣው። ያው የህፃን ልጅ ብልቱ ማለት ነው። ኦልሬዲ ምን አደረገው? ታፋውን ሰፋ አድርጎ ሳመው። መሐመድ ትልቁ ሰውዬ የማንን? የአሊ ሀሰንን። ምኑን? ታፋውን ሰፋ አድርጎ ብልቱን ሳመው። ሀዲሱ ምንድን ነው? ሀሰን። ቀጣይ ክሊር ነው ዮኒ? ክሊር ነው ወይ ትለኛለህ? ኧረ ተው ኧረ ተው። በአማርኛ ሲፋቅ ዘፈነለት እያለ ነው። ያ እንደዛ ነገር በእኛ ቋንቋ ተዘፍኖለታል ልጁ። የተጻፈ ነው የማነበው። እኔ ላይ መጠጓ እንዳትል። በአራዳ ቋንቋ ተዘፍኖለታል። ጀለስ በነቢይ ተዘፍኖለታል። እመብርሃን ድረሽ። ቀጥል። ምናልባት በደንብ አሳያቸው። ሀዲሱ ዳኢፍ ነው የሚሉ ስላሉ የሚቀጥፉ ስላሉ ተቀባይነት የሌለው ነው ምናምን የሚሉ አሉ። ዳኢፍ ሳይሆን ሀሰን ነው። ግሬዱን አሳያቸው። ሀሰን ነው። ቃቡስ ሀሰን ነው። ይኸው ግሬዱን አሳያቸው። ሀሰን ሀዲስ ሀሰን ሀዲስ ኢዝ ሀሰን ብሎ ነው ያስቀምጠው። ዳኢፍ የሚል አለ እዚህ ጋር ዮኒ። ወፍ የለም። ታንኪው የለም። ሀሰን ማለት ተቀባይ ማለት ነው። ተቀባይ የሆነ መጽሐፍ ማለት ነው። ተቀባይ የሆነ መረጃ ነው። ተቀባይ የሆነ መረጃ ነው። ስለዚህ እናንተ ነው። ኢቨን ዳኢፍ ቢሆን ራሱ ማለት ነው። ዳኢፍ ቢሆን ራሱ የራሳቸው መጽሐፍ ማለት ነው። ሸቀጡ ይሳማል እንዴ? በየትኛው ካልቸር ነው ማወቅ እንፈልጋለን። ካለ ጨቅላ ህፃን ሚል የለም። ጨቅላ ህፃን ሚል የለም። አረ ጨቅላ ህፃንስ ቢሆን ኳስ ጨቅላ ህፃን የሚጫወት የሚሮጥ የሚዘል ነው። ጨቅላ ህፃን አይደለም።